أعوذ بالله من الشيطان الرجيم. ምነው ስታይኝ ሸይጣን እመስልሻለሁ እንዴ? እኔ ሸይጣን እኮ አይደለሁም። ባለፈው ቢሮ ውስጥ አይተሽኝ በመስኮት ዘለሽ እጅሽ ተሰበረ። አሁን ደግሞ በረገግሽ። ስታይኝ እኔ ሰይጣን እመስልሻለሁ? ሸይጣን ነኝ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። ጉድ 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 ጉድ! እናንተ ጉድ ነው፣ ጉድ ጉድ ጉድ! እሪ ማለት አሁን ነው፣ እሪ ማለት አሁን ነው። እናንተ ሰይድና ሱመያ በድጋሚ ሪስቴት ሊገዙ ቢሮ ውስጥ ተገናኙ። ቢሮ ውስጥ ተገናኙ። ሰይድ ሹክ ብለውት ያለችበትን ቦታ ሱመያ ሁሉን መረጃ ሹክ ብለውት ውስጥ አዋቂ ማለት ነው መጣ። ጉድ 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 ጉድ! አስተግፊሩላህ አልዓዚም። እንደው ሰው ለወሬ መቸኮሉ። ጉድ 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 ጉድ! አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ሰው ለወሬ 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 መቸኮሉ። አሁን ምን አለበት ሱመያን እንደው በድጋሚ እንደዛ ወርቃ ተሰብራ ምን ብላ እንደገና ደግሞ ምን ነው ነግረው እንደዚያ የሚያደርጓቸው? አባሏቸው ተቧቀሱ። ይውላችሁማ ቢሮ ውስጥ ሱመያ ጋር ሰይድ ምጥት አለ። መጣ ሰይድ። ሱመያና ሮዛ አንድ ላይ ሆኖ ማለት ነው አፓርታማ ሊገዙ ሪል ስቴት ማለት ነው። ከዛ ምጥት አለ እሱ መጣ። ከዛ በኋላ ድንግጥ አለ ሱመያ። ድንግጥ ምን ነው ስታይኝ ሰይጣን መስልሻለሁ እንዴ? ባለፈው እንደዛ ሆነሽ በርግገሽ ተሰበርሽ በመስኮት ዘለሽ። አሁን ደግሞ ምን አስበረገግሽ? ጉድ! እናንተ ምንድነው እንደዚህ ግን ሀቁን ሳወራ የሚያስነጥሰኝ ነገርስ? ባለፈውም እንደዛ አስነጠሰኝ፣ አሁንም እንደዛ። አልሐምዱሊላህ ረቢል ዓለሚን። ጉድ! አስተግፊሩላህ አልዓዚም አስተግፊሩላህ አልዓዚም። እና ይኸውላችሁማ ወደ ገደለው ስገባ ማስነጠሱ ይቀር ስለሱ እንቅፋት አይጠፋ። ጉድ ጉድ ጉድ! ይኸውላችሁማ ሮዛና ሱመያ ማለት ነው አፓርታማ ሊገዙ ቢሮ ውስጥ ሲገናኙ ጊዜ ሰይድ ምጥት አለ። ከዛ በኋላ እናቴ ሮዛን ብሬን አንጭ ብሎ ሰይድ ሮዛን አፋጠጣት። ብሬን አንጭ። ሮዛ አንቺ ነሽ አይደል የነገርሽው ለሰይድ? እዚህ መምጣታችንን አንቺ ነሽ የነገርሽው ለሰይድ። እኔና አንቺ እዚህ ተቀጣጥረን እንደምንገናኝና እንደመጣን ቢሮ ውስጥ ስትላት፣ ኧረ እኔ ወላሂ እኔ አልተናገርኩም አለችው። ሰይድ ብሬን አምጪ፣ በብሬ አፓርታማ አሁንም ልገዙ ነው በድጋሚ ከሮዛ ጋር ተመሳጥራችሁ። ስለዚህ ብሬን አንጭ አለ ሰይድ። አንጪ ብሬን አንጪ ብሬን እገልሻለሁ፣ አንጪ ብሬን አላት ሮዛን። ሮዛ ድንግጥ አለች። ያ ቢሮ ያለው አስተናጋጁ ልጅ በቃ ቆመ። ልመና ሰይድን በቃ ደነገጡ። ሁሉም ተደናገጡ። እንደው እንደ መልአክ መጥቶ ቡቅ ብሎ
ሮዛን ብሬን አንጪ ሱመያን ሰላም አትይኝም እንዲሰጥ አልልም። ርቀትን ጠብቅ አለችው። ርቀትን ጠብቅ የኔና ያንቺን እሺ ተይው። ሮዛ ብሬን አንጪ አላት። እንደው በቃ ምን ብዬ ልንገራችሁ? ምን ብዬ ልንገራችሁ? ጉድ ፈላ። እናንተ ድሮም ሮዛ አቅሻለሁኝ፣ ክደሽኛል፣ ተመሳጠርሽ ከሱመያ ጋር። አሁንም አብራችሁ ተነጋግራችሁ መጣችሁ ድጋሚ ልገዙ በብሬ። ስለዚህ ብሬን አምጪ አለበለዛ እከስሻለሁ አላት ሮዛ። እከስሻለሁ፣ ብሬን አምጪ። በአንድ እግሩ ቆመ ቢሮ በአንድ እግሩ ቆመ አልኳቸው። ሰይድ እናቴ አሁን እናቴ ሰይድ አሁን መስሚያው ጥቶ ሆኗል። በቃ የሚፈልገውን ሰው እያባረረ አልኳችሁ። ጉድ አስታፍርላ ላዚም አስታፍርላ። እኔ የምለው ግን ማለት ነው ሰይድ በዛ በኩል ሌላ ነገር፣ በዚህ በኩል ሌላ ነገር። እንደው እኮ ጉድ ነው እናንተ። እንደው ማን ነው የሚያቀብለው? ይሄንን ነገር? ጉድ ቀወጠው፣ ቢሮውን ቀወጠው። ሮዛ ደነገጠች። ከዛ በኋላ ገልሻለሁ አንቺ ብሎ እንደዚህ ነገር። ከዛ እሷ ፌንት ሮዛ ፌንት ሰራች፣ ወደቀች። ቢሮ ውስጥ መሬት ላይ ወደቀች። መሬት ላይ ወደቀች በድንጋጤ። ተመልከቱ። አሁን ሮዛ ጤንነቷ በጣም አደጋ ላይ ነው። ወደቀች መሬት ላይ። ልጁ እንደዚህ ቢያነሳት ምን በቃ ዝርር ብላ ቀረች፣ ደነገጠች። እከስሻለሁ፣ ብሬን አንቺ ገልሻለሁ ብሎ እንደዚህ ሳረጋት ፌንት ሰራች ሮዛ። ሱመያ ደነገጠች ሱመያ። ልጁ ደነገጠ። ቢሮ በአንድ እግሩ ቆመ ቢሮ። እና ይሄን ሁሉ አሁን ይሄንን ዋናው ነገር ምን መሰላችሁ? ለሰይድ እያንዳንዱን ማስረጃ የሚነግረው ሰው አለ። ሱመያን በደንብ ነው የሚከታተላት። ፈትቼሻለሁ፣ አልፈልግሽም፣ ጅኒ ጃንጋ ብላ ይላል እንጂ እያንዳንዱን ነገር ቂጡ እስኪንቀጠቀጥ ነው ስለሷ እያጣራ የሚሮጠው፣ ቂጡ እስከሚንቀጠቀጥ። አሁን የሰው ሮዛ እንደዛ ባለፈውን ብሬን አንጭ ብሎ ቤቱ ስመጣ ከአዩ በረኪና ጋር ትልቅ ችግር ፈጠሩ። አሁንም ደግሞ በድጋሚ ቢሮ ውስጥ ብሬን አንጭ ብሎ አንቆ አንጪ ብሬን ብሎ ሲናገራት እሷ ፌንት ሰራች፣ ወደቀች። አሁን ተጠያቂ ማን ነው? አሁን ልጅቷ አደጋ ላይ ነው ያለችው። ሮዛ አደጋ ላይ ነው ያለችው። ሰይድ ተጠያቂ ነው፣ ሱመያም ተጠያቂ ነች። አሁን ከባድ ችግር ውስጥ ነው የገባው ሰይድ፣ ከባድ ችግር ውስጥ። እውነቴን ነው የምልህ፣ ያ የጠቆመው ሰውዬ ለአንተ አዝኖ ሳይሆን ጎል ሊከት ነው። ጎል ሊከትህ ነው። አንተን አውቆ እንደዛ ሂድ ብሎ ነግረው ለአንተ ኢንፎርሜሽን ስትመጣ ማለት ነው። ልጅቷ ባለፈውም ሱመያ ከመስኮት ወርቃ ተሰበረች። አሁን ደግሞ ሮዛ ፌንት ሰርታ ወደቀች። ሮዛ ወደቀች። እረ እንደው ሰይድ ተረጋጋ ወንድሜ፣ ተረጋጋ። እንደው ብትረጋጋ። አሁን እኮ የማትችለው ነገር ውስጥ ነው የገባው። የማትችለው ነገር ውስጥ ገባ። እኔ በጣም ከባድ ነው። እኔ ሳስበው ነገሮች ሁሉ በጣም ከባድ ነው። ምክንያቱም የብሩም አይደለ ምንም አይደለ፣ የሮዛ ህይወት አሁን አደጋ ላይ ነው። ወደቀች፣ እቺ ልጅ ወደቀች። ምን እንደሚፈጠር እንግዲህ አናቅም። አሁን ሆስፒታል ሆስፒታል ይዟት ይሄዳሉ። ወደቀች መሬት ላይ ተዘረረች። ፌንት አንጭ ብሬን ብሎ ግራ ሲያጋባት ማለት ነው። እና
በጣም ከባድ ነው። ሰይድ ከባድ ሰው ነው፣ በንዴት ማለት ነው። በንዴት ሱመያ ሰላም በይ ምናምን ሲላት ርቀት እንጠብቅ ምናምን ስትለው ሮዛ ምናምን አንቺ ብሬን አንቺ ነሽ ተነጋግረሽ ምናምን ብሎ እብድ አለ። አበደ ሰይድ አበደ። በጣም ከባድ ነው ወላሂ፣ በጣም ከባድ ነው እንዴ። ምን ነው ይሄን ያክል እንደው ቀስ ብለህ ብታናግራት ምናምን፣ ይሄን ሁሉ ኃይል ይሄን ሁሉ ኢነርጂ ለምን አስፈለገ? ይቺ ልጅ ደነገጠች። አንደኛ አንተ እዛ ቢሮ ውስጥ ስትመጣ፣ ሁለተኛ ባለ ዕዳ ነች፣ ብዙ ብር ወስዳለች። ተመልከቱ እስኪ። ከባድ እኮ ነው ወላሂ ከባድ ነው። ሱመያ አንድ የሆኑ ታውቃለች ጸባዩን፣ አንድ የሆኑ ስታዩ እኮ ነው ገና እሷ ልክ ቢሮ ውስጥ ግበት ሲል አኡዝ ቢላሂ ሚነ ሸይጧን ረጂም አለች። እሱ በቃ እንደዛ ስትለው ተናደደ፣ ደሙ ፈላ። ስታይኝ እኔ ሰይጣን እመስልሻለሁ አላት እኮ። ስታይኝ እኔ ሰይጣን እመስልሻለሁ? እንዴት እንደዚህ ትሆኛለሽ? ለምንድን ነው እንደዚህ የምትፈሪኝ? ለምን አታናግሪኝም? ሰላም በይኝ ሲላት ነው ርቀትን ጠብቅ ወደዛ ብላ ምንጭቅጭቅ ስታረገው ሮዛ ብሎ ሮዛ ላይ በቃ ሱመያ ላይ ያለውን ቁጣ ያለውን ንዴት ሮዛ ላይ ተቆጣ። ሮዛ ላይ ተቆጣ። እኔ የምታሳዝነኝ ሮዛ ነች፣ ወላሂ ሮዛ ነች። ምክንያቱም ህይወቷ አደጋ ላይ ነው። አሁን ህይወቷ አደጋ ላይ ነው። አላህ ቀላሉን ያርግልሽ። ወደቀች እኮ ተዘርራ ወደቀች። እዛ እንግዲህ ስትዘራር መሬት ላይ ነው ወይ እንደዚህ አልገደፈ ወይ እንደዚህ አለጋ ቆሞ ነው እንደዚህ በቃ እያለ እሷ ከወደቀች በኋላ እንደገና አጎንብሶ እና ውዶችዬ ሰይድ ያልታሰበ ነገር ውስጥ ዕዳ ውስጥ ገባ። ያልታሰበ ነገር ውስጥ ሰይድ ገባ። ያልታሰበ ነገር ውስጥ ሰይድ ገባ ሳያስበው። የሱመያም የምንም አይደለም። ሮዛም በደህንነት ጤንነቷ ደህና ነች ወይ እንዴት ነች የሚለው አሁን እሱ በዛ ራሱ ትልቅ ወንጀል ውስጥ ይገባል። ፌንት ስትሰራ መክሰስ ይችላል፣ ማናገር ይችላል። እንደዛ ነርቭ ሆኖ እንደ ሲላት ልጅቷ ፌንት ሰራች። እና ውዶችዬ ውድ ሀገሬ ልጆች በጣም ነው የሚገርመው የሰይድ ነገር፣ በጣም ይገርማል። እኔ ከሁሉም ፖይንቴ ማለት ነው ነጥቤ እንዴት ለሰይድ የተናገረው ሰው ትልቅ ስህተት ሰርቷል። ወላይ ትልቅ ስህተት ሰርቷል። ይሄ የውስጥ የሚያውቅ ነው ወይ የሱመያ ሰው ነው ወይ ራሷ ሮዛ የምታውቀው ሰው ነው የሚሆነው። ሮዛ የምታውቀው አዩ በረኪና ምትሆን ትችላለች። አዩ በረኪና ምክንያቱም ባለፈው አለባብሳ አይደል እንዲዛት የመጣችው ቤት ውስጥ። ስለዚህ አሁንም አዩ በረኪና ልትሆን ትችላለች የነገረቻት እንደዛ እሳት ለብሶ ሲመጣ ማለት ነው። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሁላችሁንም ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ ውዶችዬ። በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።